18ኛ ቀኑን በያዘው በመካከለኛው ምስራቅ የተነሳው ቀውስ አሁንም ተባብሶ ቀጥሏል። በዛሬው ዕለት የእስራኤል የመከላከያ ሚኒስትር እንዳስታወቀው የኢራን ብሔራዊ የደህንነት ዋና ኃላፊ የሆኑት አሊ ላሪጃኒ በተፈጸመባቸው የአየር ጥቃት መገደላቸውን አስታውቋል። የእስራኤል መከላከያ ሚኒስትር የሆኑት እስራኤል ካቲዝ እንደተናገሩት ሌሊቱን በኢራን ላይ በተፈጸመ ጥቃት መገደላቸው የተነገረ ላሪጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው መሪዎች መካከል አንዱ ናቸው ብለዋል። የባለስልጣኑ ግድያ ዜና እየተነገረ በነበረበት ጊዜ የኢራን መገናኛ ብዙሃን ከፍተኛ የደህንነት ባለስልጣናትን ጠቅሰው ተገደሉ የተባሉት ግለሰብ በአጭር ጊዜ ውስጥ መግለጫ ይሰጣል ብለው የነበረ ቢሆንም ነገር ግን እስካሁን የደህንነት ኃላፊው የሰጡት ንግግር ባለመኖሩ ከፍተኛ ባለስልጣኑ ሳይገደሉ እንዳልቀረ መረጃዎች አመላክቷል። አንድ የእስራኤል ወታደራዊ ባለስልጣን አሊ ላሪጃኒ በእስራኤል መከላከያ ኢላማ መደረጋቸውን ለቢቢሲ አረጋግጠዋል። አሊ ላሪጃኒ በኢራን ብሔራዊ የደህንነት ጠቅላይ ምክር ቤት የሟቹ ጠቅላይ መሪ አያቶላ አሊ ኻሜኒ ተወካይና ዋና ጸሐፊ ሆነው የተሾሙት ባለፈው ዓመት ነሐሴ በፕሬዝዳንት መሱድ ፔዜሽኪያን ነበር። ለ12 ዓመታት የኢራን ፓርላማ አፈ ጉባኤ የነበሩት ላሪጃኒ ለዘብተኛ ወግ አጥባቂ እንደሆኑ ይነገርላቸዋል። በተጨማሪም በኢራን መገናኛ ብዙሃን የጠቅላይ መሪው አማካሪ እንደሆኑ ይጠቀሱ ነበር። እስራኤል በፈጸመችው ጥቃት መገደላቸው የተነገረው ታዋቂ ኢራናዊ ፖለቲከኛ የፓርላማው አፈ ጉባኤ ከመሆናቸው በፊት ኢራንን ከምዕራባውያን ጋር እያወዛገበ በሚገኘው የኒውክሌር ድርድር ላይ አገራቸውን ወክለው ተደራድረዋል። ምንም እንኳ ኢራን የእስራኤልን ጠቅላይ ሚኒስትር ቤንያሚን ኔታንያሁን አድነን እንገላቸዋለን ብሉም፣ ነገር ግን በተቃራኒው እስራኤል አሁንም የኢራን ከፍተኛ ባለስልጣናትን ኢላማ እያደረገች ትገኛለች። በሌላ በኩል የመካከለኛው ምስራቅ የአረብ አገራት አሜሪካ በባህረ ሰላጤ የነዳጅ መተላለፊያ መስመርና በዚሁ ላይ በተመሰረተው ኢኮኖሚ ላይ የደቀነችው ኢራን ላይ የምትፈጽመውን ጥቃት እንዳታቋርጥ እየወተወቱ መሆኑ ተዘግቧል። የዜና ወኪሉ ሮይተርስ የባህረ ሰላጤንና ምዕራባውያንን ምንጮች ጠቅሶ ባወጣው ዘገባ እንዳመለከተው አሜሪካ የቀጠናው አገራት ጦርነቱን እንዲቀላቀሉ ግፊት ስታደርግ ነበር ብሏል። ፕሬዝዳንት ትራምፕ ዓለም አቀፍ ተቀባይነት ለማግኘትና በአገር ውስጥ ያላቸውን ድጋፍ ለማጠናከር ሲሉ የቀጠናው አገራት ዘመቻውን እንዲደግፉ የማድረግ ፍላጎት እንዳላቸው ሶስት ምንጮች ተናግረዋል ብለዋል። የባህረ ሰላጤው አረብ አገራት መጀመሪያ ላይ አሜሪካ ከኢራን ጋር ጦርነት ውስጥ እንድትገባ ጥያቄ ባያቀርቡም በቴህራን ከደረሰባቸው ጥቃት በኋላ ዋሽንግተን ወደ ኋላ እንዳትል ግፊት እያደረጉ መሆኑ ተገልጿል። ኢራን በፈጸመቻቸው ጥቃቶች በስድስት የቀጠናው አገራት ውስጥ የሚገኙ አየር ማረፊያዎች፣ ወደቦች፣ የነዳጅ መሠረተ ልማቶች እንዲሁም የንግድ ማዕከላት ተመትተዋል። በአገራቱ የሚገኙ የአሜሪካ ጦር ሰፈሮችና ኤምባሲዎችም የጥቃት ኢላማ ሆነዋል። ኢራን በእነዚህ ጥቃት አቅሟ ምን ያህል እንደሆነ አሳይታለች። የባህረ ሰላጤው አገራት በአንጻሩ ኢራን ከፍተኛ የጦር መሳሪያ የማምረት አቅሟን ይዛ ከቀጠለች ውጥረቱ በተነሳ ቁጥር የቀጠናውን የኢነርጂ መስመር አደጋ ላይ ትጥላለች የሚል ስጋት እንደገባቸውና ያ እንዳይሆን ደግሞ አሜሪካ አሁንም ጥቃቷን አጠናክራ እንድትቀጥል እየጠየቁ መሆኑን የሮይተርስ ዘገባ ያመለክታል። የዜና ከተሰማ ከጥቂት ሰዓታት በኋላ ዛሬ ማክሰኞ ከሰዓት ኢራን በእስራኤል ላይ በክላስተር ሚሳይሎች ከፍተኛ ጥቃት እንደሰነዘረችም ተሰምቷል። ይህ ጥቃት በቴህራን ለተገደሉት ከፍተኛ ባለስልጣኑ የበቀል እርምጃ ሳይሆን አልቀረም እየተባለ ይገኛል። ጥቃቱን ተከትሎም በቴል አቪቭ፣ በኢየሩሳሌምና በሰማሪያ አካባቢዎች የአደጋ ማስጠንቀቂያ ሳይረኖች ሲጮሁ እንደነበርና የእስራኤል የመከላከያ ሰራዊት እኩለ ሌሊት ጀምሮ 6 ያህል የባሊስቲክ ሚሳኤል ጥቃቶች ከኢራን መሰንዘራቸውን ያረጋገጠ ሲሆን አንዳንዶቹ ሚሳኤሎች በሰማይ ላይ መክሸፋቸውን ገልጸዋል። ይሁን እንጂ በመካከለኛው እስራኤል በሚገኝ አንድ የባቡር ጣቢያ አካባቢ የሚሳኤል ስብርባሪዎች መውደቃቸውንና የድንገተኛ አደጋ ሰራተኞች በስፍራው ተገኝተው የደረሰውን ጉዳት እያጤኑ መሆኑን ዴቪድ አዶም የተባለ የእስራኤል ሚዲያ አስታውቋል።
ኢራን ይህን ጥቃት የሰነዘረችው እስራኤል ትናንት ሌሊት በቴህራን በፈጸመችው የአየር ድብደባ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒንና የባሲጅ ሚሊሻ አዛዥ የሆኑትን ጉሊም ርዛ ሱሌማንን መግደሏን ባሳወቀች ማግስት ነው። ምንም እንኳ የኢራን ባለስልጣናት ስለ ግድያውም ሆነ ስለ ዛሬ የእስራኤል ጥቃት እስካሁን በይፋ የሰጡት ማብራሪያ ባይኖርም ጥቃቱ ለባለስልጣናቱ ሞት የተሰጠ የአጸፋ ምላሽ ሊሆን እንደሚችል ተገምቷል። በሌላ በኩል የተባበሩት አረብ ኤሚሬቶች ዛሬ ከኢራን ተተኩሰው የነበሩ 10 ባሊስቲክ ሚሳይሎችን ማክሸፋቸውን ያስታወቁ ሲሆን የአንድ ሚሳይል ስብርባሪ በአቡዳቢ በመውደቁ የሰው ሕይወት ማለፉ ተረጋግጧል። በአካባቢው ያለው ውጥረት እያየለ በመምጣቱ የአየር መንገዶች በረራቸውን እያቋረጡ ሲሆን የነዳጅ ዋጋውም በዓለም ገበያ ላይ ከፍተኛ ጭማሪ እያሳየ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጃፓንና እንግሊዝን የመሳሰሉ አጋር አገራት መርከቦቻቸውን ወደ መካከለኛው ምስራቅ እንዲልኩ ጥያቄ ቢያቀርቡም ነገር ግን አገራቱ ጥያቄውን ውድቅ አድርገዋል። ያንን ተከትሎም ዶናልድ ትራምፕ እኛ የዓለማችን ሀያል አገር ነን፣ የማንም ድጋፍ አያስፈልገንም፣ ሆኖም ግን ጥያቄን ውድቅ ያደረጉ በተለይም የኔቶ አባል አገራት ወዮላቸው በማለት ዛቻ ያዘለ መልእክታቸውን አስተላልፈዋል። በሌላ መረጃ በኢራን የተዘጋውን የነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥ በወታደራዊ ጥበቃ ክፍት ማድረግ ዘላቂ መፍትሄ እንደማይሆን የተባበሩት መንግስታት ድርጅት አስታወቀ። የሆርሙዝ ሰርጥን ለመሻገር የንግድ መርከቦችን በወታደራዊ እጀባ መምራት ዋስትና ያለው ወይም ዘላቂ የጸጥታ ስትራቴጂ እንዳልሆነ የተባበሩት መንግስታት ድርጅት ዓለም አቀፍ የባህር ላይ ተቋም አስታውቋል። የባህር ላይ ተቋሙ ዋና ጸሐፊ አርሴኒዮ ዶሚኒንጌዝ ለፋይናንሻል ታይምስ እንደተናገሩት ኢራን ለጠላት አገራት ዝግ አድርጌዋለሁ በምትለው በዚህ ወሳኝ የባህር መስመር ላይ ወታደራዊ አጀብ መጠቀም የመርከቦችን ደህንነት 100% ዋስትና አይሰጥም። ወታደራዊ ጥበቃው ስጋቱን ቢቀንሰውም አደጋው ግን አሁንም አለ። የንግድ መርከቦችና መርከበኞች ላይ ጉዳት ሊደርስ ይችላል ሲሉ አክለዋል። ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ ደህንነትን ለመጠበቅ ዓለም አቀፍ የባህር ኃይል ጥምረት እንዲመሰረት ጥሪ ቢያቀርቡም ጥሪው በበርካታ የአውሮፓ መሪዎች ውድቅ ተደርጓል። እንደ አልጀዚራ ዘገባ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ የናረውን የነዳጅ ዋጋ ለመወያየት ሰኞ ዕለት ብራሰልስ ላይ በተሰበሰቡበት የአውሮፓ ህብረት መሪዎች መካከል የጀርመኑ የውጭ ጉዳይ ሚኒስትር በርሊን በዚህ ግጭት ውስጥ በማንኛውም ወታደራዊ ዘመቻ የመሳተፍ ፍላጎት እንደሌላት ገልጿል። የጀርመኗ የውጭ ጉዳይ ሚኒስትር አሜሪካና እስራኤል እያደረጉት ስላለ ነገር እንዲያሳውቁን እኛንም እንዲያካትቱንና ግባቸውን መሳካቱን እንዲነግሩን እንጠብቃለን። ስለ ሁኔታው ግልጽ ምስል ካገኘን በኋላ ከጎረቤት አገራት ጋር በመሆን ለመላው ቀጠና የጸጥታ ሁኔታ ወደ መገንባት መሸጋገር አለብን ብለን እናምናለን ሲሉ ተናግረዋል። በተመሳሳይ የጀርመኑ መከላከያ ሚኒስትር ቦሪስ ፒስቶሪየስ ከበርሊን በሰጡት መግለጫ አገራቸው ምንም አይነት ወታደራዊ ተሳትፎ ባይኖራትም በሆርሙዝ ሰርጥ ደህንነቱ የተጠበቀ ጉዞ እንዲኖር የሚደረጉ የዲፕሎማሲ ጥረቶችን ለመደገፍ ዝግጁ መሆኗን ገልጸዋል። ይህ የእኛ ጦርነት አይደለም፣ እኛም አልጀመርነውም ያሉት መከላከያ ሚኒስትሩ ትራምፕ ጥቂት የአውሮፓ የጦር መርከቦች በሆርሙዝ ሰርጥ ውስጥ ኃያሉ የአሜሪካ ባህር ኃይል ሊያደርገው የማይችለውን ምን እንዲያደርጉ ይጠበቃል ሲሉ ጥያቄ በማቅረብ የትራምፕን ጥያቄ ውድቅ አድርገዋል። በሌላ በኩል እስራኤል በሊባኖስ በሚገኙ የድንበር አካባቢዎች ያሉ ዜጎች ደህንነት እስከሚረጋገጥ ድረስ ሊባኖስ ውስጥ በከፈተችው ወታደራዊ ዘመቻ የተፈናቀሉ ነዋሪዎች ወደ መኖሪያቸው እንደማይመለሱ ተናገረች። ዩናይትድ ኪንግደም፣ ካናዳ፣ ፈረንሳይ፣ ጀርመንና ጣሊያን በበኩላቸው በጋራ ባወጡት መግለጫ ሊባኖስ ውስጥ የተከፈተው የእግረኛ ጦር ጥቃት አስከፊ ሰብአዊ መዘዝ እንደሚኖረው አስጠንቅቋል። የዓለም የፍልሰተኞች ድርጅት IOM መረጃ እንደሚያሳየው በሄዝቦላ ጥቃት የተሰነዘረባት እስራኤል የከፈተችውን ዘመቻ ተከትሎ የተፈናቀሉ ሰዎች ብዛት ወደ 1 ሚሊዮን ገደማ ተጠግቷል ብሏል። የእስራኤል ጦር ቃል አቀባይ በሰጡት ጋዜጣዊ መግለጫ የእግረኛ ወታደሮች ሊባኖስ ውስጥ አዲስ ስፍራዎች ላይ የእግረኛ ጦር ጥቃት መፈጸም መጀመራቸውን እንደተናገሩ የዜና ወኪሉ ሮይተርስ ዘግቧል። ባለፉት 2 ሳምንታት በደቡባዊ ሊባኖስ ውስጥ ኢላማ ያለው የእግረኛ ጦር ዘመቻ ከፍተናል። ዘመቻው ስጋቱን ከድንበር የመክፋትና የሰሜናዊ እስራኤል ነዋሪዎችን የረጅም ጊዜ ደህንነት የማረጋገጥ ዓላማ አለው ብለዋል። የሊባኖስ ጤና ሚኒስቴር እንደሚገልጸው በእስራኤል ጥቃቶች እስካሁን 880 ሰዎች ተገድለዋል ያለ ሲሆን
ሚኒስትሩ ይህ ቁጥር በንጹሃን ላይ ብቻ የደረሰ ጉዳት ስለመሆኑ አላብራራም። ምዕራባውያን አገራት በበኩላቸው ባወጡት የጋራ መግለጫ ሊባኖስ ውስጥ ያለው ሰብአዊ ሁኔታ እጅግ አሳሳቢ እንደሆነ ገልጸው እስራኤልና ሊባኖስ ድርድር በማድረግ ተጨባጭ የፖለቲካ መፍትሄ ላይ እንዲደርሱ አሳስበዋል። እስራኤል በኢራን ላይ እያደረገችው ባለው ጥቃት በተጨማሪ አሁን ደግሞ በሊባኖስ ውስጥ ከሚገኙት ሄዝቦላ ጋር የእግረኛ ጦርን ጨምሮ ከፍተኛ ወታደራዊ ግጭት ውስጥ መግባቷን ተከትሎ የመካከለኛ ምስራቅ ቀውስ ቀስ በቀስ ወደ አጎራባች አገራት እየተስፋፋ በመምጣቱ በርካቶችን ስጋት ውስጥ እየከተተ ይገኛል በማለት ቢቢሲ ዘግቧል። ክብራትና ክብራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።